አፋር ላይ ምን አለ ብላችሁ አንድ የመሃል ሀገር ሰው ብትጠይቁ አፋር ላይ ጨው አለ ይላችኋል እንጂ አፋር ላይ ዜጋ አለ ጭንቅላት ያለው ወገን አለ አይደል። መሪ ወደቁ። ከወደቁበት ዛሬ እውን እስከሆነውና እስከቆሙበት ቆሞ እስከምናይበትና በዚህ ውስጥ ሁሉ የሀገር መቆምን የምናይበት ማየት ያለብን ነገር ለመቀመጥ የሚመች አሰራር የለውም። የቆሸሸ ነው። ውሃው ግን እንደምታየው ፍልውሃ ነው። ይሄ ፍልውሃ ነው። ይህንን ፍልውሃ ሰዎች በቀላሉ አክሰስ ማድረግ እንዲችሉ መጠቀም እንዲችሉ አድርገን ለመዋኘት እግራቸውን ገላቸውን ለመመታት ብናመቻችላቸው ለብዙ በሽታዎች ፈውስ ይሆናል። ውበትም አለው። ድንጋዩ እንደምታየው የተለየ ከለር ነው ያለው። በትክክል ካስቀመጥነው ሌላ የውበት ምንጭ ሊሆን ይችላል። እየሆነ ያለው ይህ ነው። የጥበብ ሁሉ መጀመሪያ ሲገለጥ እናያለን። የጥበብ ሁሉ መጀመሪያ መልፋት ነው፣ መስራት ነው፣ መውደቅ ነው። እንግዲህ የወደቀውን መሪ አይተናል። የቆመችውን ኢትዮጵያ ደግሞ እያየን ነው። የተገለጡ አይኖች የሚሰሩ መሪዎች፣ የተገለጡ አይኖች የሚሰሩ ጥንዶች። አታጭስ እያለ የሚያጭስ መምህር በየቦታው አለ። አራት ስረቅ እያለ ይዘርፋል። ጽዱ አካባቢ የሚል መመሪያ አንግቦ መፈክሩ ስር ይሸናል። እዚህ ሰላም ለሰው ልጆች ይላል፣ እዚያ ደግሞ ሄድና ሸፍቶ አገር ይጨፈጭፋል። ልምራችሁ ብሎ ይነዳል። ነገር እንዲህ ወዲያ ወዲህ ሲሆን ግራ ያጋባል፣ ተስፋ ያስቆርጣል። እዚህ ደግሞ ሌላ ነው። ስሩ ከማለቱ በፊት ሰርቶ ያሳያል። ይተጋል፣ ይሮጣል፣ ይወድቃል፣ ይነሳል። ወደ ምንጩ ሂዱ ከማለቱ አስቀድሞ ወደ ምንጩ ራሱ ሄዶ ያሳይሃል። አይናችሁን ግለጡ ብሎ አይኑን ጨፍኖ አይቆምም። ሳይሰራ ስሩ አይልም፣ ሳይነካ ንኩ አይልም። ድንጋዩን ዘሎ ውሃውን ተሻግሮ ቆፍሮ ወድቆ ቀምሶ አይቶ ስሩ የሚለው ቢወድቅም አይከፋውም። ከወደቀበትም ይነሳል። ተነስቶ ስራውን ይቀጥላል። የተገለጡ አይኖች ካሉን ይህን ማየት እጅግ በጣም ቀላል ነው። ፈጣሪ ሁለት ነገሮችን አብዝቶ ይስጠን። የተገለጡ አይኖች፣ የሚሰሩ መሪዎች። የጥበብ መጀመሪያ በገደል ምራ በሜዳ ምራ ቁልቁለት ውረድ ዳገቱን ውጣ በገደል ዛፍ ተረማመድ። እንግዲህ ይህ መውደቅ፣ ይህ መነሳት ብዙ ሚስጥር አለው። ይህ ዛሬ ተሰራጭቶ ምናልባት ወይ ደግሞ ከአንድና ከሁለት ቀን በፊት ምናልባት ያያችሁ ትኖራላችሁ፣ ሲዘዋወር ነበር። የጥበብ መጀመሪያ በገደል ምራ በሜዳ ምራ ቁልቁለት ውረድ ዳገቱን ውጣ በገደል ዛፍ ተረማመድ። ሚስጥሩን እውነታውን ግን ይኸው ዛሬ ስታነጹ ዛሬ የቆሙበት ምናልባት ከዓመት ከምናምን በፊት ከወደቁበትና ከቆሙበት ቦታ አንጻር ስናነጽረው የምናገኘው የተገኘው ውጤት ውስጥ ሁሉ ያ መውደቅና መነሳት ከዛ ደግሞ ከሀገር ሀገር እየተንከራተቱ ከሀገር ሀገር እየዞሩ እውን ያደረጓቸው በዚህ ልክ ያቆሟቸው በዚህ ልክ ያፈኳቸው መስኮች ያፈኳቸው ማህበረሰቦችን የጨበጧቸው ደግሞ የጨበጥናቸው እውን የሆኑ ህልሞችን የተናገሯቸው ቃሎች የቆሙባቸው የነበርንባቸውና ዛሬ የሆነው የምናየው ውስጥ ሁሉ በማንጸር የምናገኘው እጅግ በጣም ረቂቅ እጅግ በጣም ጥልቅ ብዙ ሊወራለት የሚገባ ቃልን መራመድ ምናልባት እዛ ጋር ቆሞ ይሄን አካባቢ ይሄንን አካባቢ ታሳቢ ያደረገ ተፈጥሮን የተረዳ
ከፀሐዩ ከነፋሱ ከአየር ጠባይ ሁኔታው አንጻር ከውሃው ድንጋዩ እነኛ ተራራውን ሁሉ አይተው ያንን ቦታ ታሳቢ ያደረገ ሁሉ ፕሮጀክት በነገራችን ላይ ሲሰራ የየአካባቢውን ተፈጥሮ ያንን አካባቢ ያማከለና ያንን በረሃ አድርገን ስንሸሸው ስንርቀው የነበረውን አካባቢ ግን የአካባቢውን ራሱ ታሳቢ ያደረገ ያንን ሳር ያንን ውሃ ያንን ተራራ ያንን የአየር ሁኔታ ታሳቢ ያደረገ ማየት ያለብን ነገር ለመቀመጥ የሚመች አሰራር የለውም። የቆሸሸ ነው። ውሃው ግን እንደምታየው ፍልውሃ ነው። ይሄ ፍልውሃ ነው። ይህንን ፍልውሃ ሰዎች በቀላሉ አክሰስ ማድረግ እንዲችሉ መጠቀም እንዲችሉ አድርገን ለመዋኘት እግራቸውን ገላቸውን ለመመታት ብናመቻችላቸው ለብዙ በሽታዎች ፈውስ ይሆናል። ውበትም አለው። ድንጋዩ እንደምታየው የተለየ ከለር ነው ያለው። በትክክል ካስቀመጥ ነው ሌላ የውበት ምንጭ ሊሆን ይችላል። በነገራችን ላይ ብዙ ጊዜ ስለ ባዮዳይቨርሲቲ ስናወራ ስለ ከባቢን የሚያውቁ አዝርዕት ዛፎች መትከል አስፈላጊነት እናነሳለን። አሁን እዚህ ቦታ ላይ ይሄ ሳር አለ፣ የቄጤማ ሳር አለ። ይሄንን ሳር አዲስ አበባ ልትከል ብትል አይመጣልህ። ይሄንን ሳር ሌላ ቦታ ወስደን ከመትከል ማድረግ ያለብን በዚሁ ኔቸሩን በተላመደው ቦታ ላይ ሳሩን በትክክል አጭደን ብናደርገው ምን አይነት ምንጣፍ እንደሚሆን የዛሬ 2 ዓመት እናናየው። ሳሩም አለ፣ ድንጋዩም አለ፣ ውሃውም አለ፣ ተራራውም አለ፣ ዛፉም አለ። ይሄን አዋህደን ውበት ሰጥተን የሰው ልጅ የአእምሮና የእጅ ብቃት አክለን ማስዋብ ብቻ ነው የሚጠበቅብን። መለወጥ አይቻልም ብለን ርቀን የምናስብ ሰዎች እዛ ቦታ ሄዶ መርምሮ ፈልጎ አግኝቶ ወርቆ ተነስቶ ከዛ ለአካባቢ የሚሆን ነገር እሰራለሁ ብሎ እውን ማድረግ ማለት ነው። ከወደቁበት ዛሬ እውን እስከሆነውና እስከቆሙበት ቆሞ እስከምናይበትና በዚህ ውስጥ ሁሉ የሀገር መቆምን የምናይበት ግን ብዙ ለማውራት አይሆንም። እሳቸው ያኔ ቃል ሲገቡ የሚናገሩት አለ፣ ያኔ መውደቅና መነሳታቸው አለ። ያ ሁሉ ልፋት ታልፎ ዛሬ እውን ሆኖ ከምናየው ጋር በማንጸር ውስጥ ምናልባት አሰላስለን የምንለው የምንደርስበት ብዙ ነው። ቦታ ስትመርጥ ውሃ አለው ወይ፣ ነፋሻማ ነው ወይ፣ በቂ ፀሐይ ያገኛል ወይ፣ ሳር አለው ወይ፣ ዛፍ ይበቅልበታል ወይ፣ ምን ባደርግ ይበልጥ ላስውበው ይችላል ነው ካሰብ ሁሉ ነገር እዚህ ቦታ ላይ አለ። የሚቀረው ማስዋብ ብቻ ነው። ድንጋዩ የተለየ ከለር ነው። ውሃው ፍል ውሃ ነው። ዛፉ አለ፣ ዘንባባው አለ፣ ሳሩ አለ። እነዚህን አልጌዎች እያጸዱ ለሰው ልጅ የተመቸ ያማረ ቦታ ማድረግ ብቻ ነው ቀጣዩ ስራ የሚሆነው። ይሄን አሁን እንጀምራለን። በሚቀጥለው 1 ዓመት ተኩል 2 ዓመት ጊዜ ውስጥ ማክሲመም እጅግ ውብ ስፍራ ሰርተን ለልጆቻችን የምናስረክብ ይሆናል። የጥበብ መጀመሪያ በገደል ምራ በሜዳ ምራ ቁልቁለት ውረድ ዳገቱን ውጣ በገደል ዛፍ ተረማመድ። እሰይ መሪ ወደቁ። አሁን እንግዲህ ያየነው አወዳደቅ ዝም ብሎ የተለመደ አወዳደቅ አይደለም። አብይ በአይነቱ አዲስ አወዳደቅ ጭምር ነው የወደቁት። እንግዲህ ጦር ሜዳ ላይ አይደለም የወደቁት፣ በኢትዮጵያችን ውስጥ አዲሱን አወዳደቅ ነው የወደቁት። ደስ ይላል ባይባልም ግን ደግሞ ያስደስታል ብለን እንቀጥል። በአዲሱ የአርበኝነት መስክ በአዲሱ የአርበኝነት ተራራና ሀብት ላይ ነው የወደቁት። እጅግ በከባዱ መስክ ላይ ነው የወደቁት፣ በልማቱ ሜዳ ማለት ነው። አዎ አብይ የወደቁት በጦር ሜዳ አይደለም፣ በሰፈራቸውም አይደለም፣ በየጥሻው ሲሽሎከሎኩም አይደለም የወደቁት፣ በሚያሳፍረው ጎዳና ላይም አይደለም ሲወድቁ የታዩት። ለኢትዮጵያችን እጅግ ሲበዛ ከባድ በሆነው አዲሱ መስክ ላይ እንጂ ሁላችንም ወድቀን ልንታይበት በሚገባው ሜዳ። እንግዲህ እሰይ ብንልም ስንመረምረው ግን መሪር እምባም የሚያስነባ ነው። ከባድ መስክ ነው። አዎ የወደቁት በከባዱ መስክ ነው። የምንዋደቅለትንና የምንወርቅለትን ባለየንበት ሀገርና ጊዜ ውስጥ መሆኑን አስቡት። አዎ መሰሉ አወዳደቅ ያስነባል፣ ያውም ደም እንባ። እውነቱን ከተነጋገረን ከጦር ሜዳ የከፋ መውደቅም አለበት እዚህ ውስጥ ማለቴ ነው። መሰል ፕሮጀክቶች ለፍሬ የሚበቁት በገዛ ወገናቸው ልማት ከሚታኮሱ የወገናቸው ብርሃን ከሚረብሻቸው ጋር በሚደረግ ትግልም ጭምር ነው። አዎ
ብዙ ደምም ብዙ ላብም የሚፈስበት ግንባር ነው። 2 ግንባር፣ 2 ፍልሚያ። በዚህ ውስጥ የፈካው ብርሃንና ለዚህ የተወደቀው አወዳደቅ ነው ሁለቴ የሚያስነባው። አንዴ በደስታ ደግሞም ዋጋውን በመረዳት የተከፈለውን በመረዳት የጥበብ መጀመሪያ በገደል ምራ በሜዳ ምራ ቁልቁለት ውረድ ዳገቱን ውጣ በገደል ዛፍ ተረማመድ ይዝለል ጉልበት ይይዛል ላብጠብ ይበል ላብ ሳይፈስ የሚገነባ አገር የለም። ደጋግማችሁ አስምሩበት። ይህ እውን የሆነው በአፋር ምድር ላይ ነው። ሰሞኑ በሐረርም በጅግጅጋም እንዳየነው ማለት ነው። ይህንን የመሰለ ሕዝብ በመርሳት በማግለል በመግፋት ጭምር ያለፍንበትን የቅርቡን ፖለቲካችንን አስቡት። በተቃራኒው ደግሞ መሰል ሀብታቸውን ዋጋቸውን ቀድሞ የተረዳው ሁልጊዜም አይናችን መገለጥ አለበት። የተገለጠ አይን ያልታየን የሚያይ ያልተሰራን የሚሰራ ውበትን የሚያወጣ ልማትን የሚያረጋግጥ ብልጽግናን የሚያጸና ነው። እንደሰማችሁት በየመሃሉ እንዳያችሁት ለዚህም የሚቆጨው አፋር ላይ ሰው አለ ወይ ብሎ የማይጠይቀው ያለፈው ስርዓት ያለፈው አኳኋናችን አፋር ላይ ጨው አለ ይላሉ። እንግዲህ መሪ ከመሆናቸው እጅግ ቀድመው የጨው ቅኔ ራሱን ችሎ ሌላ ጊዜ የምንፈታው ነው። በቪዲዮ ላይ ደጋግመን እንደምናየው ደጋግመን እንደምናሰምርበት ደጋግመንም ድሉን እንደምናደምቅበት ማለት ነው። አፋር ላይ ምን አለ ብላችሁ አንድ የመሃል ሀገር ሰው ብትጠይቁ አፋር ላይ ጨው አለ ይላችኋል እንጂ አፋር ላይ ዜጋ አለ ጭንቅላት ያለው ወገን አለ አይልም። አዎ ይህንን ቪዲዮ እየደጋገምን ጉዳያችንን እናድምቀው። ዛሬ እውን ከሆነው ጋርም እናነጻጽረው። አዎ ወደ ብዙ ታሪክ ወሳጅ ነው። አሁንም የድላችን የደስታችን ቀን ነውና ፖለቲካውን በይደር እናቆየው። አዎ አፋር ላይ ምን አለ ብሎ ሁሉም ዜጋ ስለየአካባቢው ማወቅ ለየአካባቢው ለአካባቢው በሚሆን መልኩ መስራት አለበት። ሲሆን ያየነውም እሱን ነው። አዲሱ አወዳደቅ ደግሞም ለኢትዮጵያችንም እንዲህ ያለው አዲስ አቋቋም አዲስ መቆምን የሚያስፈልጋት 2 ብዙ ድርብርብ ድሎችን በምናገኝበት በአዲሱ ግንባር ተፋልመን ለዚህ መቆሟ መውደቅ የጥበብ መጀመሪያ በገደል ምራ በሜዳ ምራ ቁልቁለት ውረድ ዳገቱን ውጣ በገደል ዛፍ ተረማመድ እንዲህ እየወደቁ እየተነሱ ነው ያለፉትን 7 ዓመታት መሪው ያለፉት ሀገሪቱ ያለፈችው መንግስት እንዲህ ባለ ትግል ውስጥ ነው ያለፈው። ህዝብም ጭምር መሰል ዋጋዎችን በየቦታው ሲከፍል ነው የኖረው። ሀገር እንዲህ እየወደቁ እየተነሱ ነው የምትቆመው። እንዲህ በሚወድቁ ግን ወድቀው በማይቀሩ በሚነሱ ነው የምትቆመውና ጸንታ የምትቀጥለው። እንግዲህ ይህ ማለት ብዙ ነው የምናየው፣ ግን እውነትን ለመናገር ልብ ያሞቃል፣ ልብ ይሞላል፣ ደስ ይላል። በዛው ልክ ደግሞ ያማል። በዚህ ልክ ዋጋ እየተከፈለ ነው እዚህ የሚደረሰው። ቤተሰቡ ቅዳሜና እሁዱን በዚህ ልክ እየሰዋ ነው። ዛሬ ቆሞ የምታዩት የዛሬ ዓመት ከምናምንም በዚህ ልክ ያንን ቦታ ሲመርጡ እዛ ጋር ቃል ሲገቡ ያንን ስራ ሲያስጀምሩ ያለውን ሂደት በሙሉ የምናይበት መመልከቻ መነጽራችንም ነው። የጥበብ መጀመሪያ በገደል ምራ በሜዳ ምራ ቁልቁለት ውረድ ዳገቱን ውጣ በገደል ዛፍ ተረማመድ ይዝለል ጉልበት ይይዛል ላብጠብ ይበል
ሳይፈስ የሚገነባ አገር የለም። አዲሱ ትውልድ ሀሳብ ነው ሜዳው